ሚካኤል አርቴታ አርሰናልን ለ300ኛ ጊዜ በአሰልጣኝነት እየመራ በገባበት ጨዋታ ቡድኑ ዌስትሃምን 2-0 በማሸነፍ የፕሪሚየር ሊጉን መሪነት ሲቆናጠጥ፣ በሌሎች ጨዋታዎች ማንቸስተር ዩናይትድ ሰንደርላንድን 2-0፣ ቶተንሃም ሆትስፐር ደግሞ ወደ ሊድስ ተጉዞ ከሜዳው ውጪ ሊድስን 2-1 አሸንፎ ተመልሷል። እነዚህንና ሌሎች ጨዋታዎችን አጠር አድርጌ ቃኝላችኋለሁ። ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትርሱ። ሰላም ሰላም አድማጮቼ በያላችሁበት የሰዓት አቆጣጠር እንደምንዋላችሁ፣ አመሻችሁ፣ አደራችሁ። ከአምቦሎጆ ስፖርት ተጀምሯል። የእንግሊዝ ፕሪምየር ሊግ 7ኛ ሳምንት ጨዋታዎች ቀጥለው ተከናውነዋል። በመግቢያ ላይ እንደነገርኳችሁ እንግዲህ ብዙ ጨዋታዎች ተከናውነዋል። ይሄ የሰባተኛ ሳምንት ውድድር የተጀመረው አርብ ዕለት ነው። ፉልሃም ከበርንማውዝ ባደረጉት ጨዋታ በበርንማውዙ ቫይታሊቲ ስቴዲየም የተካሄደ ጨዋታ ነበር። በርንማውዝ ዘንድሮ በጣም ጠንከር ብሎ የመጣ ቡድን ይመስላል። ፉልሃም በዚህ ጨዋታ ላይ በሴግኖን አማካኝነት 7ኛው ደቂቃ ላይ አስገብቶ 1-0 እየመራ ቢቆይም ከ7ኛው ደቂቃ በኋላ እንግዲህ ከመመራት ተነስቶ በርንመዝ 3-1 አሸንፏል። ሴሜኒዮ ልዩ ነበረ። ሴሜኒዮ በ78ኛው ደቂቃና በ90 ሲደመር 6 ተጨማሪ ሰዓት ላይ 2 ጎል ሲያስቆጥር፣ ክላይቨርት ደግሞ አስደናቂ ጎል በ84ኛው ደቂቃ ነበረ ያስቆጠረው ለበርንማዞች። በዚህም አንዲ አሪዮላ ቦርንማውዝ እንግዲህ በሜዳው 3-1 አሸንፏል ማለት ነው። ይሄ ቡድን በጣም ምርጥ ቡድን ነው። ያለበት የደረጃ ሰንጠረዥ ራሱ ላይ ከፍ ብሎ ያለ ቡድን ነው እና በርንመዝ ዘንድሮ በአሪዮላ ስር በጣም ጥሩ እየተንቀሳቀሰ የሚገኝ ቡድን ነው። ባለፈው የውድድር ዓመትም እንደዚሁ ቆንጆ እንደነበሩ እናስታውሳለን። ዘንድሮ ግን አሁን ባለው ደረጃ ሰንጠረዥ ላይ 4ኛ ላይ ተቀምጠዋል። ለጊዜው ክሪስታል ፓላስ ስላልተጫወተ በርንማውዝ እንግዲህ አንቶኒዮ ሴሜኒዮ በጣም ገራሚ ተጫዋቻቸው ነው። እንዴት ይሄ ልጅ ወደ ትልልቅ ክለቦች እስካሁን ድረስ እንዳልተዘዋወረ የሚገርመኝ ተጫዋች ነው። ለማንኛውም በአካል ጥንካሬያቸውና በታክቲክ ትግበራቸው የሚታወቁት በርንማውዞች ከኋላ ተነስተው ማሸነፍ ድል ቀንቷቸዋል። እነሱ ነበር የ7ኛ ሳምንት የፕሪሚየር ሊግ ጨዋታን የከፈቱት። ከዛ በኋላ የተካሄዱ ሌሎች ጨዋታዎች አሉ። እንግዲህ ሊድስ ዩናይትድ ከቶተናም ጋር ያደርገው ጨዋታ አንደኛው ጨዋታ ነበረ። ሊድስ ዩናይትድ በሜዳው በቶተናም 2-1 ተሸንፏል። ቶተናም ነበር የመጀመሪያውን ጎል ያስቆጠረው በማቲያስ ቴል አማካኝነት 23ኛው ደቂቃ ላይ። ከዛ በፊት ግን ሮደን ለሊድስ በቴስታ መጥቶ የግቡ አግዳሚ መልሶበታል። በጣም አሪፍ የማግባት አጋጣሚ ነበረች። እንግዲህ ጨዋታው ጥሩ እየሄደ ነበር የነበረው። ማቲያስ ቴል አስቆጠረ የመጀመሪያውን ጎል። ማቲያስ ቴል ካስቆጠረ 3 ደቂቃ በኋላ እንደገና መሐመድ ኩዱስ 2-0 ማድረግ የሚችለውን ኳስ ለቶተናም የሚገርም እድል ባዶ ጎል ማለት ይችላል አምክኗል። በዚህም ቶተናም ተቀጥቷል። እንግዲህ 34ኛ ደቂቃ ላይ ኦካፎር ቡካሪዮ የመለሳትን ኳስ ድጋሚ አግኝቶ ጎል አድርጓል። የቶተናሙ ግብ ጠባቂ ቡካሪዮ በዚህ ጨዋታ ላይ በጣም ድንቅ ሆኖ ነው የዋለው። 45 ሲደመር 1 እንደገና ቴል የመታት ኳስ በግቡ አቅዳሚ ተመልሳባቸዋለች በቶተናሞች በኩል። ጨዋታው በዚህ ቀጥሎ ከረፍት መልስ እንግዲህ በኩዱስ አማካይነት 57ኛው ደቂቃ ላይ ጎል ተቆጥሮ ቶተናም 2-1 አሸንፎ ወጥቷል። ኳሷ ትንሽ ትጨርፋለች። ለነገሩ እነዚህ 3 ጎሎችም ትንንሽም ቢሆን ተጨራርፈው የገቡ ጎሎች ናቸው። ለማንኛውም ቶተናም ሆትስፐር 2-1 አሸንፎ ወደ ሜዳው ለመመለስ ችሏል። ባለቀ ሰዓት ላይ በ90 ሲደመር 4 በሊድስ በኩል ፒሮ የመታውን ኳስ ቡካሪዮ በሚያስደንቅ ሁኔታ መልሶበት እንግዲህ ቡድኑ 3 ነጥቡን ይዞ እንዲወጣ አስችሏል። ስፐርስ በዚህ ድል የተነሳ በ14 ነጥብ 3ኛ ሆኗል። እንግዲህ ክሪስታል ፓላስ አልተጫወተም። ክሪስታል ፓላስ ከኤቨርተን ጋር ጨዋታ አለው። እሱን ካሸነፈ ሊቨርፑልን በጎል ቶተናምን ደግሞ በነጥብ በመብለጥ ወደ 2ኛነት ይመለሳል። ስለዚህ ቶተናም ሆትስፐርግና ቶማስ ፍራንክ እንግዲህ እያሸነፉ ቀጥለዋል ማለት ነው። ለጊዜውም ቢሆን 3ኛ ነጥብ ላይ ተቀምጠዋል። 14 ነጥብ አላቸው። ሌላኛው ጨዋታ ማንቸስተር ዩናይትድ በኦልድ ትራፎርድ አዲስ መጤውን ሰንደርላንድን ነበር ያስተናገደው። በዚህ ጨዋታ ማንቸስተር ዩናይትድ ፈጠን ብሎ ነበር ጨዋታውን የጀመረው። በሜሰን ማውንት እና በቤንጃሚን ሼሽኮ 2 ጎሎች እንግዲህ ማንቸስተር ዩናይትድ
2-0 ማሸነፍ ችሏል። የመጀመሪያውን አጋማሽ ዩናይትዶች ሙሉ ለሙሉ ነበር የተቆጣጠሩት። በ8ኛው ደቂቃ ላይ እምቡሞ ከቀኝ በኩል ያሻማለትን ኳስ ሜሰን ማውንት በጥሩ ሁኔታ ከተቆጣጠረ በኋላ ቆንጆ ጎል ነው ያስቆጠረው። ዩናይትድ የመጀመሪያውን ግማሽ እንዳልኳችሁ ሙሉ ቁጥጥር ነበረው። 25ኛው ደቂቃ ላይም እንዲሁ ሜሰን ማውንት በጣም አስደናቂ ሙከራ ሞክሮ ኳሷን ከርል አድርጓት ነበር፣ ግን ግብ ጠባቂው ጨርፏት እንደገና አግዳሚውን የግቡን አግዳሚ መታ ወጥታለች ወይም ተመልሳ ነበር። እንደገና የዩናይትድ ተጫዋቾች አላገኟትም። በተለይ ብሩኖ ፈርናንዴዝ ለጥቂት ነው ያመለጠችው። እንደዚህ ጨዋታው እየቀጠለ እንግዲህ ማንቸስተር ዩናይትድ በሙሉ ቁጥጥር ላይ ያለ ነው። በ31ኛው ደቂቃ በረጅሙ የተወረወረውን የመስመር ውርወራ ዘንድሮ እነዚህ የእጅ ውርወራዎች ልብ ብላችሁ ከሆነ በጣም ብዙ ቡድኖች የእጅ ውርወራዎችን ወደ ሪጎሬ መምቻ ወይም ፔናልቲ ቦክስ ውስጥ በረጅሙ ነው የሚወረውሩት። በዚህ ሁኔታ የተወረወረችለትን ኳስ ተጨራርፋ ያገኛትን ቤንጃሚን ሴስኮ አስቆጠሮ ማንቸስተር ዩናይትድ 2-1 እንዲመራ አስችሎታል 31ኛው ደቂቃ ላይ። ይሄንን የዘንድሮ የእጅ ኳስ በረጅም ወርወር ነገር ባለፈው ዓመት መጨረሻ አካባቢ ጀምሮ የተጀመረ ነገር ነው። አንድ ፕሮግራም ይዤ ምን እንደሆነ ይሄንን የድሮ የ90ዎቹና የ2000ዎቹ መጀመሪያ አካባቢ ይታወቅ የነበረ ወይም ብዙ ቡድኖች ይጠቀሙበት የነበረ የጨዋታ ስልት እንዴት ተመልሶ ወደ ፕሪሚየር ሊግ ሊመጣ ቻለ የሚለውን ሰሞኑን በአንድ ፕሮግራም ላይ ቃኝላችኋለሁ። በዚህ ጨዋታ ላይ እንግዲህ በማንቸስተር ዩናይትድ በኩል አንድ ጥሩ ነገር ያየሁት አዲስ ፈራሚው ግብ ጠባቂው ላሜንስ ጥሩ ነበረ። የተረጋጋ ተጫዋች ነው። ብዙ እንኳን ባይፈተንም የተሞከሩበትን ኳሶች ሁላ በአግባቡ አድኗል። ቡድኑን ከኋላ ሆኖ ሲመራ ጥሩ ነበር። ሰንደርላንድ እንግዲህ የመጀመሪያው ሙከራ ማድረግ የቻለው በ44ኛው ደቂቃ ነበረ። እቺንም ግራኒት ሻካ የሞከራትን ኳስ ላሜንስ አውጥቶበታል። ሁለተኛው ግማሽ እንዲሁ ሰንደርላንድ ወደ ጨዋታው ለመመለስ ትንሽ ሙከራ ቢያደርግም ወይም ከመጀመሪያው ግማሽ የተሻለ ቢሆንም ዩናይትድ እንግዲህ እንደ መጀመሪያው ግማሽ ሁሉ ጨዋታውን ተቆጣጥሮ 2-0 በሆነ ውጤት ጨርሷል። ለማንቸስተር ዩናይትድ ተጫዋቾችና ለአሰልጣኝ ሩበን አሞሪም እንግዲህ ወደ ኢንተርናሽናል ብሬክ ከመሄዳቸው በፊት ትንሽ እፎይታ የሰጣቸው ውጤት ሆኖ ተመዝግቧል። በጨዋታ በልጠዋል። የሚገባቸው ድል ነበረ። ዩናይትድ ከኢንተርናሽናል ብሬኩ መልስ እንግዲህ ወደ አንፊልድ ሄዶ ሊቨርፑልን የሚገጥም ይሆናል። ለማንኛውም 2 ሳምንት ጨዋታ የላቸውም። ለዩናይትድ ግን ይሄ በተለይ ለስነ ልቦና በጣም ቆንጆ የሆነ ድል ነው። የመጨረሻው ጨዋታ የተካሄደው እንግዲህ ሌላው ጨዋታ የተካሄደው አርሰናልና ዌስትሃም ያደረጉት ጨዋታ ነበረ። አርሰናል ዌስትሃምን 2-0 በሆነ ውጤት አሸንፏል። በሙሉ ብልጫ ዴክላን ራይስ በ38ኛው ደቂቃ እና ቡካዮ ሳካ 67ኛው ደቂቃ ላይ አስቆጥረዋል። የሳካ ጎል በፔናልቲ የተገኘች ነበረች። በዚህም ጨዋታ ላይ ዛሬ ድንቅ ሆኖ የዋለው ይህን ሰሞን እንደውም በአጠቃላይ አርሰናል ላይ ብዙ ለውጥ ያየሁበት ተጫዋት ዩሊያን ቲምበር ነው። በ5ኛው ደቂቃ ላይ ሙከራ አድርጎ ነበር። በረኛው አውጥቶበታል። ፊት ለፊት ነበር በአጋጣሚ ለበረኛው የሰጠው። በረኛው ግን በእግሩ መሃል ከመችለኳ በፊት አትርፏታል። መግቢያ ላይ እንዳልኳችሁ ይሄ ጨዋታ በአርሰናል አሰልጣኝነት ለአርቴታ 300ኛው ነበረ። 1-0 ማድረግ የሚችለውን ኳስ ነበር እንግዲህ ቲምበር ያመከነው። 13ኛው ደቂቃ ላይ እንደዚሁ ኤዜ ተደርቦ የመጣ ኳስ ባዶ ኳስ ነበር። ኤዜም ማግባት በተለይ ከኤዜ ችሎታ አኳያ እንዲያገባ የሚጠበቅበት ነበር፣ ግን ወደ ላይ አጉኗታል። እዚህ ጨዋታ ላይ ሊጠቀስ የሚችለው በአርሰናል በኩል መጥፎ ሊባል የሚችለው እንግዲህ የአምበላቸው ኦዲጋርድ መጎዳትና በዙቢሜንዲ መቀየር ነው። ኦዲጋርድ ተጎድቶ ወጥቷል፣ ዙቢሜንዲ ገብቷል። 38ኛው ደቂቃ ላይ እንግዲህ አርሰናል በሙሉ የጨዋታ ቁጥጥር እየሄደ ባለበት ሰዓት ላይ ነው ኤዜ በድንቅ ሁኔታ መጥቶ በረኛ የመለሰበትን ኳስ ዴክላን ራይስ አግኝቶ የቀድሞ ቡድኑ ላይ ጎል አስቆጥሯል። የቀድሞ ቡድኑ ላይ ስላስቆጠረም ይሄንን ጎል ብዙም መጨፈር አላሳየም። ብዙ ተጫዋቾች የሚያደርጉት ነገር ነው፣ ከዴክላን ራይስ የሚጠበቅ ነው። በዚህ ሁኔታ ነበር እንግዲህ አርሰናል 1-0 መምራት የቻለው። 45+5 የመጀመሪያው አጋማሽ ተጨማሪ ሰዓት ላይ እንደዚሁ ካላፊዮሪ ከፔናልቲ መምቻው አካባቢ ከግማሽ ጨረቃው አካባቢ የመታት ኳስ የግቡን ቋሚ መልሳ የበረኛውን ጀርባ መታ ጎል ሳትሆን ቀርታለች። በጣም ድንቅ ኳስ ነበረች። ካላፊዮሪ እድለኛ አልነበረም ማለት ይቻላል። በዚሁ ውጤት እንግዲህ እረፍት ወጡ። በ1-0 አርሰናል መሪነትና በአርሰናል ሙሉ የጨዋታ ቁጥጥር ከእረፍት መልስም ቲምበር ልዩ ሆኖ የዋለው ወይም ሰሞኑን እንዳለ በአጠቃላይ አርሰናል ላይ በተለይ ከአምና የውድድር ዘመን በጣም ብዙ ለውጥ ያሳየው ቲምበር ላይ የተሰራውን ፋውል የፍጹም ቅጣት ምት ስለተሰጠ እችን የፍጹም ቅጣት ምት ዛሬ ለአርሰናል በፕሪሚየር ሊግ 200ኛ ጨዋታውን ያደረገው ቡካዮ ሳካ በድንቅ ሁኔታ አስቆጥሮ
አርሰናል 2-0 አሸንፎ እንዲወጣ አድርጎታል። አርሰናል የዘንድሮ ቡድኑ በጣም የተሟላ በሁሉም ቦታ ምርጥ ምርጥ ተቀያሪዎችና ተጫዋቾች ያሉት ቡድን ነው። በጣም አስፈሪ አቋም ላይ ነው ያለው። እንግዲህ ከ7 ጨዋታ በኋላም ከሊቨርፑል የአንደኝነቱን ቦታ ተቀብሏል። አርሰናልና ሊቨርፑል ናቸው እንግዲህ ዘንድሮ ለዋንጫ የሚገመቱት የነበሩት። ከዚህ 7 ጨዋታ ነው እንግዲህ ገና 31 ጌም ይቀራል። ለማንኛውም ፉክክሩ ምን ሊሆን እንደሚችል እናያለን። ግን አርሰናል በጣም በጣም ጠንካራ ቡድን እንደሆነ እየታየ ነው። ከሊቨርፑል በተለይ አሁን ካለበት አቋም ኳይ ስናየው አርሰናልና ሊቨርፑል ብዙ ርቀት ላይ ያሉ ቡድኖች ይመስላሉ። ለማንኛውም እንግዲህ ይህንን ጨዋታ በሙሉ ቁጥጥር ዌስትሃም ዩናይትድ አንድም ኢላማውን የጠበቀ ሙከራ ሳያደርግ ነው እንግዲህ አርሰናል አሸንፎ የወጣ 2-0። ከጨዋታው በኋላ እንደው ሚካኤል አርቴታ የቡድኑን ጥንካሬና አጠቃላይ የሆነ ብልጫ በማድረግ ቡካዮ ሳካን አንብሊቨብል ነው ያለው። በቃ ይሄ በጣም የሚደንቅ ተጫዋች ነው ያለው። ሙሉ ለሙሉ ጨዋታውን ተቆጣጠረ ነበረ። ያኛውም በዛም የተነሳ ይህን ውጤት አግኝተናል ነው ያለው። ኑኖ ኤስፒሪቶ ሳንቶ ምንም ማድረግ አልቻልንም፣ ከአቅማችን በላይ የነበረ ከባድ ጨዋታ ነው ያሉት። እንደዚህ ሆኖ እንግዲህ 2-0 አልቋል ይሄ ጨዋታ። ሌላኛው የነበረው ጨዋታ ቼልሲ ሊቨርፑልን 2-1 ያሸነፈበት ጨዋታ ነው። እሱን በሌላ ቪዲዮ ላይ ስለቃኘሁላችሁ በዚህ ተመልሼ አልመጣበትም። ለአሁን የነበረኝ ፕሮግራም ይህን ይመስላል። ነገ በቀሪዎቹ የሊግ ጨዋታዎች ውጤቶች እስክንገናኝ ድረስ ሰላማችሁ ይብዛ። ቻው